ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 14 2018 ዓ.ም የውሎ መረጃዎችን ይዤ መጥቻለሁ። በሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል በወለጋ በወታደራዊ ካምፖች ላይ በተፈጸመ ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በአካባቢው የራሳቸውን የመከላከል መብት መሰረት አድርገው የሚንቀሳቀሱ የአማራ ወጣቶች ፋኖ በአካባቢው በሚገኙ ወታደራዊ ካምፖች ላይ በፈጸሙ ድንገተኛ ጥቃት ወታደራዊ ኪሳራ መድረሱን የሚገልጸው መረጃ ጨምሮ በአማራ ክልል በተለያዩ አካባቢዎች በወሎ፣ በጎጃም፣ በሸዋ እንዲሁም ደግሞ በትግራይ አዋሳኝ የሰሜን ወሎ አዋሳኝ አካባቢዎች በተለይ በራያ ቀጠና ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። በትግራይ ካለው አጠቃላይ ወታደራዊና ፖለቲካዊ ውጥረት አንጻር የኢትዮጵያ ብሔራዊ ቴሌቪዥን እና ብሔራዊ ሚዲያዎች የሚባሉት ህወሓትን በተመለከተ ተከታታይ ፕሮፓጋንዳዎችንና እንዲሁም ደግሞ ጸረ ህወሓት መግለጫዎችን፣ ዘገባዎችን እያሰራጩ ሲሆን በአንጻሩ በደብረ ጽዮን የሚመራው የህወሓት ቡድን ደግሞ ከታይቶ በማይታወቅ ሁኔታ ከፍተኛ የህዝብ ንቅናቄ እየፈጠረና ወታደራዊ ዝግጅቱን እንዲሁም ደግሞ ተመሳሳይ መግለጫዎቹን እያወጣ ነው የሚገኘው። የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚሉ መፈክሮቹ ሰሞኑን ደብረ ጽዮን ጨምሮ እነ ፈትለወርቅ ገብረ እግዚአብሔር ወይም ደግሞ ሞንጆሪኖ ወደ አዲስ አበባ ለመግባት ብዙ አጋዦች አሉን፣ ከበባ ውስጥ አይደለንም የሚሉ ተከታታይ መግለጫዎችን እየሰጡ ይገኛሉ። በአንጻሩ ወታደራዊ አዛዦቻቸው እነ ምግበይ ዛሬም የተለያዩ መልእክቶችና ወታደራዊ ስምሪቶችን ሰጥተዋል። እነዚህን ጨምሮ ሌሎች መረጃዎችን አድርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከተለያዩ አካባቢዎች ሀሳብ አስተያየቶችን አድርሳችሁኛል፣ በእጅጉ ነው የማመሰግነው። እንግዲህ ዛሬ ሀሳብ ካደረሳችሁኝ እና ጥቆማ እንዲሁም ደግሞ ለዘገባ ቢሆን ብታካትተው ብላችሁ ከላካችሁልኝ መካከል ምክክር ኮሚሽኑ ላይ ያለውን አጠቃላይ ሁኔታ የተመለከቱ መረጃዎችን አድርሳችሁኛል፣ በእጅጉ ነው የማመሰግነው። አቀርባቸዋለሁ። እንግዲህ ምክክር ኮሚሽኑ ገና ተቋሙ ሲመሰረትና ሲቋቋም ጀምሮ ያለውን ፖለቲካዊ አንድምታ በመገንዘብ ከአካታችነት ከጊዜ አገሪቱ ካለችበት የሰላምና የጸጥታ ሁኔታ አንጻር ጥያቄዎችን ሊመልስ አይችልም የሚሉ በርካታ ትችቶችን ሲያስተናግድ መቆየቱ ይታወቃል። አሁን ደግሞ እየመጡ ያሉ መረጃዎች በአጠቃላይ ምክክር ኮሚሽኑ ተጀመረ ከተባለ ከሐምሌ 8 በኋላ በትላንትናው ዕለት እንደገና ተራዝሞ ተጀምሮ ነበር። ይህንን በተመለከተ ያለውን አጠቃላይ ሁኔታ በተመለከተ ትዝብታቸውን ተሳታፊዎች አድርሳችሁኛል፣ በእጅጉ አመሰግናለሁ። ወደ ትዝብቶቹ እሄዳለሁ። ምክክር ኮሚሽኑ አሁንም አነጋጋሪነቱ እንደቀጠለ ነው። ያደረሱት 4000 ተሳታፊዎች ከልዩ ልዩ አደረጃጀቶች ማለትም ከፖለቲካ ፓርቲዎች፣ ከፌዴራልና የክልል መዋቅር፣ ከጸጥታ ተቋማት፣ መከላከያ፣ ፌዴራል ፖሊስ፣ ዩኒቨርሲቲዎችን፣ ተጽዕኖ ፈጣሪ ግለሰቦችን ጨምሮ ከተለያዩ የህብረተሰብ ክፍሎች ከሃይማኖት ተቋማት ጭምር ከተለያዩ አደረጃጀቶች ይሳተፋሉ ተብሎ ቢቀመጥም አሁን በጓሮ በር ድንኳን ሰባሪዎች ተተክተውበታል ነው የተባለው። እነዚህ ድንኳን ሰባሪዎች ተብለው አሁን መታወቂያ ተሰጥቷቸው የመጡና ለሚፈለገው አጀንዳ ግብዓት ይሆናሉ የተባሉ ግለሰቦች እነማን ናቸው የሚለውን በተመለከተ ደግሞ ለምሳሌ እነጌታቸው ረዳ ፓርቲና ከእስር ቤት የወጡ ከ200 በላይ አዳዲስ ድንኳን ሰባሪ ወይም ደግሞ ቀድሞ መርሃ ግብር ያልተያዘላቸው ተሳታፊዎች እንዲገቡ ተደርገዋል። ከኦሮሚያ ክልል በአዲስ መልክ ተመድበው ምክክሩ ሲሆን ከመጀመሪያው ጀምሮ ምክክር ኮሚሽኑ የሚያውቃቸው አሁን በሰርጎ ገብ በሺ የሚቆጠሩ ሰዎች እንዲገቡ ተደርገዋል። በአጠቃላይ ትዝብት አብዛኛው የትግራይና የአማራ ኢሊት ባለው ጦርነት በመፍራትም ይሁን በሌላ መንገድ እስካሁን በብቃት እየተሳተፈ አይደለም። እሱን ለማካካስ በሚል ተመላሽ ፋኖች ወይም ደግሞ እጅ የሰጡ ፋኖችን እና ዘመዶቻቸውን እንዲሁም በአማራ ክልል ከሚገኙ የተለያዩ የማህበረሰብ ክፍሎች ያሉ እንደ ቅማንት፣ አገው እና ሌሎችም እንደዚሁ ይህንን እንዲሸፍኑ ተደርገዋል። በፓርቲ ደረጃም ሲታይ እንደዚሁ በአማራ ክልል የሚንቀሳቀሱ ፓርቲዎች ብዙ ሰዎቻቸው እንዲያስገቡ ተደርገዋል። ይህም በአማራ ብልጽግና ራሱ የነበረውን ኮታ በዚህ ምክንያት እንዳጣ ጭምር ትዝብታቸውን ገልጸዋል። በአገሪቱ የሚታወቁ ትልልቅ አርቲስቶች በዚህ ላይ ይሳተፋሉ ቢባልም ከራፐሩ ዘለቀ ውጭ እስካሁን ድረስ አንድም የታየ አርቲስት የለም። ባለሀብቶች፣ አንጋፋ ምሁራን እንደዚሁ በዚህ ምክክር ኮሚሽን ውስጥ የሉም። የአዲስ አበባ ተወካዮችና ትክክለኛ የአዲስ አበባን ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ መስተጋብር፣ ባህላዊና ጥያቄዎች የሚወክሉ ሰዎች የሉም። እንደተለመደው የብልጽግና ሰዎች፣ የፎረሞች፣ ሊጎች እና የብልጽግና ተወካዮች ናቸው። በአመዛኙ የኦህደድ አባላት የሆኑ እንዲወከሉ ተደርገዋል። አዲስ አበባን ወክለው ብለዋል።
ነባሩ ነዋሪውና ኢትዮጵያዊነቱ ሲመለከት 10 ሰው እንኳ ከከተማ አስተዳደሩን የወከለ የለም ነው ያሉት። ብሔራዊ አንድነት በእነሱ አጠራር ኢትዮጵያዊ ብሔርተኛው ወይም ደግሞ አህዳዊ የሚሉት በእርግጠኝነት በተለያየ መንገድ እንዳይወከል አድርገዋል። ኢዜማም ቢሆን በዚህ ስለመቆዘሙ ተሳታፊው ትዝብታቸውን ገልጸዋል። በሃይማኖት ስብጥር በኩል የተካተቱ ቢመስልም አብዛኛው በተለይ መጤ ሃይማኖቶችን የሚያራምዱ ከእስልምና የዋሃብያን ከክርስትና የፕሮቴስታንት እምነትን የሚያራምዱ ሰዎች መድረኩን እንዲሞሉት ተደርገዋል። ይህም ስልታዊ በሆነ መንገድ የተደረገ ምርጫ እንደሆነ ተመልክቻለሁ ብለዋል። ይህ ሁኔታ ባለበትና የአጀንዳ ድልድሉም በግብር ይውጣ ወይም ደግሞ ተመከረ እንዲባል ብቻ እየሆነ ባለበት ሁኔታ መሰረታዊ የሀገሪቱ ጥያቄዎች በምክክር ይመለሳሉ ብዬ አላስብም ይላሉ ተሳታፊው። የብሔር ፖለቲካ ይባባስና ውጥረቱ ይጨምር እንዲሁ ደግሞ ይካረር ካልሆነ በስተቀረ በዚህ ሁኔታ ሊፈታ የሚችል የሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ሌሎች ጥያቄዎች ያሉ አይመስልም። ጉዳዩ ማደናገሪያና የፕሮፓጋንዳ እንደሆነ ተመልክቻለሁ ብለዋል። ሌላው የአዲስ አበባን ድሬዳዋን ጉዳይ በተመለከተም እንደ ሸገር ከተማ እጣፈንታቸው ወደ ኦህዴድ እንዲሄድ ምቹ ሁኔታዎች እየተሰሩ ይገኛሉ የሚል ስጋታቸውን አቅርበዋል። ሌላው የኢትዮጵያ የሰንደቅ ዓላማ ጉዳይም እንደዚሁ ለህዝብ ውሳኔ ይላካል የሚል እንደዚሁ አስቂ ጉዳይም ተመልክቻለሁ ብለዋል። በሰሜንና በተለያዩ የኦሮሚያ ክልል እንዲሁም ደግሞ በሌሎች ቀጠናዎች ያሉ ትጥቅ ያነሱ ኃይሎች አካታች የማይሆን ከሆነ የተሻለ መፍትሄ አይመጣም የሚል ትዝብታቸውን አቅርበዋል። እንግዲህ ይሄ ተሳታፊ ምክክር ኮሚሽን ሲባል እውነተኛ መሰረታዊ ጉዳይ ያለ መስሎት ወደ ምክክር ኮሚሽኑ ከሄደ በኋላ ትዝብቱን እያደረሰ ወይም ደግሞ ትዝብታቸውን ያደረሱ ናቸው። የስራ ቋንቋ በሚልም እንደዚሁ ኦሮሞኛን ጨምሮ ሌሎች የስራ ቋንቋዎችን ለማካተት ቀድሞ በኦህዴድ በኩል የተወሰኑትና ጉዳዩ በኦህዴድ ጉባኤና በኦህዴድ ጥቂት ሰዎች የተወሰኑ ውሳኔዎች አሁን እንዲጸድቁ ይደረጋል። የክልሎች መዝሙሮችና ሰንደቅ ዓላማን በተመለከተም ጉዳዩን ልባት ሳያገኝ በከፋፋይነቱ እንደሚቀጥል ተመልክቻለሁ። ምናልባት ከፓርላሜንታዊ ይልቅ ፕሬዚዳንታዊ መንግስታዊ ስሪት ይፈጠራል የሚል ተስፋ እንዳላቸውም በኦህዴድ ሰዎች በኩል ጉዳዩን ስከታተል ተገንዝቤያለሁ። የፖለቲካ እስረኞችን መፍታትና ለአንድ ሰሞን በሙስና የተጠረጠሩትን በመያዝ የምክክር ውጤት ለማድረግ እንደዚሁ እቅድ እንዳለም ሰምቻለሁ። በአማራ ክልልና በትግራይ ካለው ከጦርነቱ ውጭ ያሉ ሌላ ፓርቲ ተለጣፊዎች በመሾምና ወደፊት በማምጣት ይህንን ሾመንላችኋል፣ ምክክር ኮሚሽኑ ወስኗል የሚሉ ጉዳዮችን ለማከናወን እቅድ ያለ ይመስለኛል ብለዋል። ከዚህ ያለፈ ነገር በዚህ ምክክር ኮሚሽን የሚመጣ ከሆነ ግምቴ ስህተት ይሁንልኝ፣ እንደውም የተሻለ ነገር ይምጣልኝ በሚል ጽሁፋቸውን ጭምር አካተው አድርሰዋል። አመሰግናለሁ። ወደ መረጃዎች ነው በቀጥታ የሚሄደው። በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች በተነሳ ግጭት የሰው ሕይወት ማለፉን፣ መፈናቀል መከሰቱን መረጃዎች ጠቁመዋል። በሲዳማ ክልልና በኦሮሚያ ክልል ምስራቅ ጉጂ ዞን አቅራቢያ በሚገኙ አጎራባች ቀበሌዎች በተነሳ ግጭት የሰው ሕይወት ማለፉን፣ የአካባቢው ነዋሪዎች መፈናቀላቸውን፣ የሀብት ንብረት ውድመት መድረሱን የሚገልጹ መረጃዎች ከአካባቢው ወጥተዋል። ግጭቱ የተከሰተባቸው በምስራቅ ጉጂ ዞን እና በምስራቅ ሲዳማ ዞን አዋሳኝ የሚገኙ ጊልጃ ወረዳ ጉቦ ሄማ ተብሎ በሚጠራ አካባቢ እንደሆነ መረጃዎች ጠቁመዋል። ወደ ጉቦ ሄማ ቀበሌ የገቡ የኦሮሚያ ክልል የሚሊሻ አባላት የሲዳማ ክልል የአካባቢውን መዋቅር አስተዳደሮች በማፍረስ የክልሉን ሰንደቅ ዓላማዎች በማቃጠል በነዋሪዎች ላይ ጥቃት መፈጸማቸውን የወጡ መረጃዎች ይገልጻሉ። በዛሬው ዕለት ከሰዓት በፊት በደረሰ ጥቃት ቁጥራቸው 9 የሚሆኑ የአካባቢው ሲቪሊያኖች በኦሮሚያ የጸጥታ ታጣቂዎች መገደላቸውን የመረጃ ምንጮች ገልጸዋል። ጉቦ ሄማ ተብሎ ከሚጠራው ቀበሌ ባሻገር ቀደም ሲል በጋራ የተዳደሩ የነበሩ አዋሳኝ አካባቢዎች እና ወደ ሲዳማ የተለያዩ ቀበሌዎች ቱጫ፣ ዲዳ ጉዳ፣ ሃራን ፋማ፣ ወሌ መጋዶ፣ ኦዶ ከለቻ፣ መልካ ደስታ ተብሎ በሚጠሩ አካባቢዎችም የጸጥታ ስጋት መኖሩንና ወደ እነዚህ አካባቢዎች ሰዎች መፈናቀላቸውን የመወጡ መረጃዎች አረጋግጠዋል። ከዚህ በፊት በእነዚህ አዋሳኝ አካባቢዎች ከ2 ወራት በፊት ተመሳሳይ ግጭት ተቀስቅሶ ነበር የሚሉት የመረጃ ምንጮች አሁንም ድረስ በኦሮሚያ ክልል ሚሊሻዎችና በአካባቢ የጸጥታ ኃይሎች መካከል የተከፈተው ጥቃትና ግጭት እንደቀጠለ መሆኑን ገልጸዋል። ወደ አማራ ክልል የግንባር መረጃዎች እመለሳለሁ። ወደ ደቡብ ወሎ ዞን የሚወስደን መረጃ ነው የማስከትለው። በደቡብ ወሎ አምባሰል ውርጌሳ ቀጠናዎች ከባድ ውጊያ መቀጠሉና በንጹሃን ላይ አፈና መፈጸሙን ከሰዓት በኋላ የወጡ መረጃዎች ገልጸዋል። በደቡብ ወሎ ዞን አምባሰል ተራሮች እና በዙሪያው በሚገኙ ወረዳዎች በተለያዩ አቅጣጫዎች የሚደረጉ ወታደራዊ ዘመቻዎችና ከባድ ውጊያዎች ዛሬ እንደቀጠሉ ሲሆን ከሰዓት በኋላ ግን ውጊያዎቹ ጋብ ብለዋል ተብሏል።
በውርጌሳ ከተማ የማክሰኞ ገበያ ለመገበያየት ከአጎራባች ገጠራማ አካባቢ የመጡ የከተማዋ ነዋሪዎች እና ወጣቶች በአምባሰል እና ሀብሩ ወረዳ ሚሊሻዎች አማካይነት እንዲሁም በመከላከያ ኃይል ታፍነው ወደ አምባሰል ተራሮች መወሰዳቸው ተገልጿል። ታፍነው ከተወሰዱት ወጣቶች መካከል ከቀናት በፊት ለስንቅ ማጓጓዝ ሬሽን የተወሰዱ ወጣቶች ምሽግ ላይ በከባድ መሳሪያ ዲሽቃ መጠበቂያ ወይም ደግሞ የውጊያ ከለላ መሆናቸውን የመረጃ ምንጮች ገልጸዋል። እንግዲህ ሲቪሊያንን እንደ ውጊያ ጋሻ መከላከያ እየተጠቀመ ነው። ሎጂስቲክ ተሸከሙ፣ ስንቅ ተሸከሙ በሚል የጥይት ማብረጃ እያደረጋቸው እንደሆነ ነው። ይህንን በተመለከተ የልጆቻቸው ሁኔታ ለመጠየቅ ወደ ቦታው ያመሩ ቤተሰቦች ልጆቻችሁ በአይን ማየት አትችሉም የሚል ምላሽ እንደተሰጣቸው ከወታደራዊ አዛዦች ተሰምቷል። በተጨማሪ የመከላከያ ሰራዊቱ ንጹሐን አዛውንቶችን አስገድዶ ስንቅና ተተኳሽ በማሸከም በሰራዊቱ መካከል አሰልፎ ለውጊያ በመንቀሳቀስ የንጹሐንን እንደ ጥይት መከላከያ ጋሻ እየተጠቀመ ነው ሲሉ የአካባቢው ነዋሪዎች ለኢትዮ ፎከስ ቅሬታቸውን አቅርበዋል። ወደ አምባሰል ተራሮች የሚደረጉ ወታደራዊ ዘመቻዎች ከተንታ፣ ደላንታ፣ ወገልጤና፣ ኩታበር፣ ውጫሌ፣ መልስ አካባቢዎችም ጭምር እንግዲህ ያሉ የእግረኛ እንቅስቃሴዎች እየቀጠሉ ቢሆንም ዛሬ ግን ሐምሌ 14 ዛሬ ሌሊት በአካባቢው በተደረገ በተለይ አምባሰል ሚላዋ ተብሎ በሚጠራ ቦታ በተደረገ ውጊያ ከመከላከያ የ35ኛ ክፍለ ጦር የሻለቃ አዛዦች የሆኑ ቁጥራቸው ያልታወቁ ወታደሮች ጉዳት ደርሶባቸዋል፣ ተማርከዋል። በዚህም የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል። ሚላዋ ባለው ውጊያ 2 የሻለቃ መሪዎች፣ አንድ የ50 አለቃ አዛዥ ቁጥራቸው ያልታወቁ ወታደሮች ሲማረኩና ጉዳት ሲደርስባቸው ከውጊያ በኋላ ደግሞ በፋኖ በኩል 3 የብሬን መትረጊሶች፣ 2 የቡድን መሳሪያዎች፣ ከ30 በላይ ክላሽንኮፎች የነፍስ ወከፍ መሳሪያዎች ወደ ፋኖ እጅ መግባታቸውን የመረጃ ምንጮች አረጋግጠዋል። ሌሎችም ሎጂስቲክ ቁሳቁሶች በፋኖ እጅ መግባታቸው ተገልጿል። ወደ ምስራቅ ጎጃም ስንሄድ በምስራቅ ጎጃም ዞን በአሶ ሊበን ወረዳ በከባድ መሳሪያ የታገዘ ወታደራዊ እንቅስቃሴ መኖሩን የመረጃ ምንጮች ገልጸዋል። በምስራቅ ጎጃም ዞን በአሶ ሊበን ወረዳ የቦቅላ ወደ ገደማላ ተብሎ ወደሚጠሩ አካባቢዎች እንዲሁም ከቁይ ወረዳ ደብረ ኢየሱስ አቅጣጫ ከፍተኛ የጦር እንቅስቃሴና የከባድ መሳሪያ ተኩስ መኖሩን ከሰዓት በኋላ ከአካባቢ ወጡ መረጃዎች ጠቁመዋል። በዛሬው ዕለት የቦቅላ ተብሎ ከሚጠራው አካባቢ ተነስተው ወደ ደብረ ኢየሱስ አቅጣጫ ተከታታይ የከባድ መሳሪያ ድብደባዎችን ያደረጉ የመከላከያ መካናይዝድ መንቀሳቀሱን የወጡ መረጃዎች ገልጸዋል። ከቦቅላ ወደ ገደማላ ተብሎ ወደሚጠራው ቀጠናም ተጨማሪ የኃይል እንቅስቃሴ እየተደረገ እንደሆነ መረጃዎች ገልጸዋል። ትናንትና በአሶ ሊበን ኮርክ ከተማ በሚገኙ የመንግስት ሚሊሻና አድማ ብተና ካምፕ ላይ ጥቃት መፈጸሙ ይታወቃል። ይህንን ተከትሎ በአካባቢው ወደ ጮቄ ተራሮች አቅጣጫ ወታደራዊ ስምሪቶችና እንቅስቃሴዎች ተጠናክረው መቀጠላቸውን የወጡ መረጃዎች ይገልጻሉ። ትላንትና ጉዳት ከደረሰባቸው የሚሊሻና የአድማ ብተና አባላት መካከል 5 የሚሆኑት በትላንትናው ዕለት ህይወታቸው ሲያልፍ፣ ሌሎች ደግሞ ወደ 40 የሚደርሱ ቀላልና ከባድ ቁስለኛ ሆነዋል። 9 የሚሆኑት ደግሞ ለከፍተኛ ሕክምና ወደ ጦር ኃይሎች ወደ አዲስ አበባ ተልከዋል የሚሉ መረጃዎች ናቸው እየወጡት። ወደ ደብረ ብርሃን የሚወስድን መረጃ አስከትላለሁ። በደብረ ብርሃን በነጎድጓድ ክፍለ ጦር በደብረ ብርሃን በቅርብ ርቀት አንጨቆረር ከተማ ውጊያ ማድረጉ ይታወቃል። ዛሬ ማለዳ በዚህ ውጊያ በዛሬው ዕለት በጠዋት በወጣው እና የነጎድጓድ ክፍለ ጦር ባሰራጨው መረጃ በአካባቢው በሚገኝ የመንግስት የጸጥታ ኃይል ላይ እና ሚሊሻዎች ላይ በወሰደው እርምጃ አንጨቆረር ከተማን በተቆጣጠረበት ወቅት ድል መቀዳጀቱን መግለጫው ይገልጻል። በዚህም 5 የሚሊሻ አባላት ስለመማረካቸው 12 ክላሽንኮፍ እንዲሁም ደግሞ 4 ኤስኬኤስ መሳሪያዎችን መትረጊስ ክላሽን ጨምሮ ሌሎች የወገብና የደረት ትጥቆች እንዲሁም ደግሞ ቦምብና ተተኳሾች በእጁ መግባታቸውን ገልጿል። የክፍለ ጦሩ አመራሮች በሰጡት መግለጫ በአውደ ውጊያ ላይ የተሳተፉ አመራሮች፣ የሰራዊት አባላት ምስጋናቸውን አቅርበዋል። አክለውም መሰል ወታደራዊ እርምጃዎች ተጠናክረው እንደሚቀጥሉ ተገልጿል። ትላንትና እንግዲህ ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ የቀድሞ የፋኖ መሪ የነበረውን አሁን በወረዳው የብልጽግና የሰላምና ደህንነት ኃላፊ የሆነው ሰው ላይ እርምጃ መውሰዱንም እንደዚሁ ትላንትና በስፋት ከወጡ መረጃዎች መካከል ይገኙበታል። ወደ ወለጋ የሚወስደን መረጃ አስከትላለሁ። በወለጋ ምስራቅ ወለጋ ዞን በተለያዩ ወረዳዎች በሚገኙ ወታደራዊ ካምፖች ላይ በእግረኛ ወታደሮች ላይ በተፈጸሙ ድንገተኛ ጥቃቶች እና ይህንን ተከትሎ በተቀሰቀሰ ውጊያ በአካባቢው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ይገልጻሉ። ጥቃቱ የተፈጸመው በምስራቅ ወለጋ ዞን ጉቶ፣ ጊዳ አያና፣ ሲቡ ስሬ በተባሉ ወረዳዎች እንዲሁም በእነዚህ ወረዳዎች በሚገኙ መርካቶና ሎጎ ተብሎ በሚጠሩ አካባቢዎች እንደሆነ ታውቋል። በአካባቢው የሚንቀሳቀሱ የፋኖ ኃይሎች በወታደራዊ ካምፖች ላይ ድንገተኛ ጥቃት የሰነዘሩ ሲሆን
ጥቃቱን ተከትሎ ለሰዓታት የዘለቀ ከባድ ውጊያ በአካባቢው ስለመደረጉ የወጡ መረጃዎች ይገልጻሉ። በካምፖች ላይ በተፈጸመው ጥቃት የደረሰው ጉዳት ሙሉ በሙሉ አልታወቀም። የከፍተኛ ወታደራዊ ኪሳራ ግን ሳይደርስ አይቀርም ያሉት የመረጃ ምንጮች በዚህ ካምፕ ወታደራዊ አዛዦችም ይገኙ እንደነበር ገልጸዋል። ይህንን በተመለከተ የጉዳት ሁኔታዎች እየተጣራ እንደሆነ ነው የተገለጸው። ጥቃቱ ከተፈጸመባቸው ቦታዎች መካከል ከነቀምት ከተማ በቅርብ ርቀት የሚገኙ አካባቢዎችም እንደሚገኙበት፣ በተለይ በአየር ማረፊያው በቅርብ ርቀት ጥብቅ ጥበቃ በሚደረግላቸው ካምፖች ጭምር ተኩስና ውጊያ እንደነበር የወጡ መረጃዎች ይገልጻሉ። ከወለጋ ምዕራብ ኢትዮጵያ በቀጥታ ወደ ሰሜን ምስራቅ ኢትዮጵያ ስንሄድ በሰሜን ምስራቅ ኢትዮጵያ በራያ አካባቢ ያለውን መረጃ ወደ እናንተ አደርሳለሁ። በራያ ግንባር በህወሓት ታጣቂዎች አዲስ የጦርነት ግዳጅና ስምሪት መሰጠቱን የወጡ መረጃዎች ይገልጻሉ። እንግዲህ ያው መረጃዎቹ ድግግሞሽ ያላቸው ይመስላሉ። ሆኖም ግን የአካባቢ የመረጃ ምንጮች የየዕለቱን መረጃዎች ስለሚያደርሱ የዛሬውን ይመለከታል። ይሄ በራያ ግንባር በተለያዩ አካባቢዎች የሚገኙ የህወሓት ታጣቂዎችና አመራሮች ከትላንት ጀምሮ አዲስ የጦርነት ግዳጅና ምደባ እንደተሰጣቸው ከአካባቢ የወጡ መረጃዎች ጠቁመዋል። የህወሓት ታጣቂዎችና አዛዦች የግል ቁሳቁሶቻቸውን፣ ሞባይል ስልኮቻቸውን፣ ጌጣጌጦቻቸውን ባለማጣ ከተማና በራያ ባላ ለሚገኙ ነዋሪዎችና ለሚያውቋቸው ዘመድ እንዲሁም ደግሞ ሰዎች ባደራ አስቀምጠው ወደ ግንባር እንዲገቡ ጥብቅ ትዕዛዝ ተሰጥቷቸዋል። በጨርጨር አካባቢ የህወሓት አዛዦች የቀበሌ አስተዳዳሪዎቹን በመሰብሰብ ጦርነቱ በቅርብ ቀን ነገ ወይም ዛሬ ወይም ደግሞ ባልታወቀ ቀን ሊጀመር ስለሚችል አስፈላጊውን ዝግጅት እንድታደርጉ የሚል ትዕዛዝና ማሳሰቢያ ሰጥተዋል። ጮቢበር ተብሎ የሚጠራው አካባቢ በራያ ቆቦ እና ላስታ መገንጠያ አካባቢ ያለው የሚሊሻ ኃይል የመጀመሪያው የጥቃት ኢላማችን ይሆናል የሚል ትዕዛዝ መሰጠቱንም መረጃ ምንጮቹ ገልጸዋል። በአካባቢው የሰፈሩትና ከራያ አላማጣ፣ ከራያ ባላ፣ ከአላማጣ ከተማ የተውጣጡ የሚሊሻ ካምፖች የመጀመሪያ የጥቃት ኢላማችን ይሆናሉ ሲል መናገራቸውን የገለጹት የመረጃ ምንጮች እነዚህ ኦፕሬሽናችን በእነሱ ላይ ይጀመራል፣ ቀድሞ መምጣት የሚችሉ ካሉ እንዲመጡ ንገሯቸው፣ ካልሆነ ግን ጥቃቱ ከመክፈታችን በፊት ነዋሪዎቹ እነዚህን አካባቢዎች ሚሊሻ ዘመዶቻችሁን የማትመክሩ ከሆነ እንደመሳቸዋለን፣ የሚተርፉ ካሉ በገመድ አስረን እናመጣቸዋለን የሚል ትዕዛዝ ነው የተሰጠው። በራያ ባላ አካባቢ የነበሩ ታጣቂዎች ደግሞ ንብረታቸውን በየሰው ቤት አስቀምጠው ወደ ዋጃ፣ ጥሙጋ፣ አዲስ ቅኝ፣ ጉባላ ተብሎ ወደሚጠሩ አካባቢዎች የራያ ቆቦ አዋሳኝ አካባቢዎች አመሻሹን እንዲንቀሳቀሱ ትዕዛዝ እንደተሰጣቸው የወጡ መረጃዎች ገልጸዋል። ሌላው የህወሓት ወታደራዊ አዛዦች ያው እነ ደብረ ጽዮን ከሚናገሩት የህዝብ መድረክና ንቅናቄ በትይዩ የምዕራብ ግንባር አዛዥ ተብሎ የሚጠራው ምግበ ኃይሌ ታጣቂዎቹ ወደ ሁመራና ራያ ለሚደረጉ ወታደራዊ ኦፕሬሽኖች ዝግጁ እንዲሆኑ ዛሬ ትዕዛዝ አስተላልፏል። የምዕራብ ግንባር አዛዥ ጀኔራል ምግበ ኃይሌ በሽራሮ ከተማ ለሚገኙ የግንባሩ ታጣቂዎችና ወታደራዊ አዛዦች ባስተላለፈው ወታደራዊ ስምሪት ታጣቂዎቹ አካባቢዎችን በኃይል ለመቆጣጠር ዝግጁ እንዲሆኑ ነው ጥብቅ ትዕዛዝ እየሰጠው። ጀነራል ምግበ ኃይሌ በስምሪቱ ወቅት ባደረጉት ንግግር የትግራይ ግዛት ከሁመራ እስከ ራያ እንዲሁም ከተከዜ እስከ መረብ ያለው ነው ሲል ገልጿል። አክለውም ይህንን ለማስከበር የምንጠይቀው አካል የለም፣ በኃይልና በጉልበታችን ይህንን ቀጠና ሙሉ በሙሉ እናስከብራለን፣ ወታደራዊ ኦፕሬሽኖችና ወታደራዊ ዘመቻዎችን እናደርጋለን፣ ለዚህ ተዘጋጁ። ሰሞኑን በነበሩ መግለጫዎች ወሳኝ ምዕራፍና ከፍተኛ አደጋ ውስጥ እንገኛለን፣ ይህንን ሰብረን ካልወጣን ችግር ላይ ነን ሲሉ የነበሩት ጀኔራሉ በዛሬው ዕለት ደግሞ ሁመራን ጨምሮ አጠቃላይ ቀጠናውን ሙሉ በሙሉ ለመቆጣጠር ዝግጅት እንዲደረግ ትዕዛዝ ሲሰጡ የወጡ መረጃዎች ያሳያሉ። አንድ ቋንቋ አንድ ሕዝብ ያለበትን ቀጠና በሚል እንግዲህ ከሁመራ እስከ ራያ እንዲሁም ደግሞ ከጠለምት እስከ ተከዜ እስከ መረብ ወንዝ ድረስ ነው የኛ ግዛት። ይህንን ለማስከበር በኃይል ለመቆጣጠር ወታደራዊ ዝግጅት እንዲያደርጉ ትዕዛዝ ተሰጥቷል። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ አፍሪካ ቀንድ መረጃዎች ነው አጫጭር መረጃዎች የሚሄደው። የፑንትላንድ መከላከያ ኃይል በቦሳሶና ላግ ተብሎ በሚጠሩ አካባቢዎች ከመሸጉ የልዩ ኃይል ተብሎ ከሚጠሩ አካባቢዎች ጋር ኃይሎች ጋር ለ13 ሰዓታት የዘለቀ ከባድ ውጊያ እና ከበባ ካደረገ በኋላ የተወሰኑትን ታጣቂ ተሽከርካሪዎች ቴክኒካል ተሽከርካሪዎች የሚባሉ ወታደራዊ ተሽከርካሪዎችን 9 የሚሆኑትን መማረኩንና በርካታ የልዩ ኃይል አባላትን በአካባቢውን ለቀው እንዲወጡ ማድረጉን እንዲሁም ደግሞ የተወሰኑት እጅ እንዲሰጡ ማድረጉን ገልጿል። የፑንትላንድ አስተዳደር የሶማሌ ፌዴራል መንግስት በግዛቱ ውስጥ እንዳይንቀሳቀስ ወይም እንዳያልፍ እገዳ የጣለ ሲሆን ይህም የፌዴራል መንግስቱ ለወታደራዊ ምልመላና ለፖለቲካዊ ውጥረት በአካባቢው ለሚያደርጋቸው ስምሪቶች ምክንያት ሆኖኛል በሚል ነው።
በቱርክ እየታገዘ ወደ አካባቢው ስምሪት ያደረገው ፌዴራል ወይ ደግሞ የሞቃዲሾ መንግስት በፑንትላንድ ያለውን ወታደራዊና ፖለቲካዊ ስምሪቱን እንዲያቋርጥ የፑንትላንድ አስተዳደር መግለጫ ሰጥቷል። የቱርክ ምክትል ውጭ ጉዳይ ሚኒስትር ሙሳ ኩላክሊያ ከሶማሌ ውጭ ጉዳይ ሚኒስትር ጋር መሐመድ ኦማር ጋር በሁለትዮሽ ቀጠናዊ ጉዳዮች ላይ መነጋገራቸው ታውቋል። ያው እንግዲህ አሁን ሞቃዲሾን አብዛኛውን ወታደራዊ እንዲሁም ደግሞ የደህንነት የጦር መሳሪያ አቅርቦቷን እየቻለች ያለችው ቱርክ ነች። ወደ ሱዳን ስንሄድ በሰሜን ኮርዶፋን ግዛት የሱዳን ጦር በሰነዘረው የአየር ድብደባ 12 ንጹሃን መገደላቸውን መረጃዎች ዛሬ ጠቁመዋል። በአካባቢው የወደቁ የጦር መሳሪያዎች ፈንድተው ቢጫ ጭስ ማውጣታቸውን ተከትሎ የሱዳን ጦር የተከለከሉ የኬሚካል ጦር መሳሪያዎችን ተጠቅሟል የሚል ጥርጣሬ ዛሬ ወጥቷል። በአሜሪካ በፖርት ሱዳን አስተዳደር ላይ የኬሚካል ጦር መሳሪያ ጋር በተያያዘ ካሁን በፊት የመጀመሪያ ዙር ማዕቀብ የጣለች ቢሆንም ከዓለም አቀፍ መርማሪዎች ጋር በመተባበር እንዲሁም ደግሞ ተጨማሪ ምርመራዎች እንዲደረጉ የሱዳን ሚዲያዎች ጠይቀዋል። የአልቡርሃን ከዓለም አቀፍ ሚዲያዎችና ምርመራ ቡድን ጋር ለመተባበር ዝግጁ አለመሆኑን ተከትሎ አሜሪካ ሁለተኛ ዙር ማዕቀቧን መጣሏ ይታወሳል። አሁን የመጨረሻ ማዕቀብ እንደምትል ደግሞ ይጠበቃል። የደቡብ ሱዳን የሀገር ውስጥ ሚኒስተር ለታንዛኒያና ለግብፅ ዜጎች ብቻ ቪዛ ነፃ መብት ተሰጥቷል ተብሎ በይፋ የተሰራጨው መረጃ ሙሉ በሙሉ አስተባብሏል። የሚኒስተሩ በጉዳዩ ላይ ምንም አይነት የአዲስ የፖሊሲ ቪዛን በተመለከተ ፖሊሲ አለማስተላለፋቸውን የተሰራጨው መረጃ ከእውነት የራቀ መሆናቸውን ገልጸዋል። የደቡብ ሱዳን የውጭ ጉዳይ ሚኒስተር ጄምስ ፒቲያ ሞርጋን ከአቡዳቢ ወይም ከዩናይትድ አረብ ኤምሬትስ ባለስልጣናት ጋር በሁለትዮሽ ኢኮኖሚያዊ ትብብር ጉዳይ መወያየታቸው ታውቋል። እንግዲህ ደቡብ ሱዳን በአርኤስኤፍ ወታደራዊ ሎጂስቲክ ማቅረቢያ ታጣቂም የሚመለመልባት ሀገር በመሆኗ ከአቡዳቢ ወይም ደግሞ ከዩናይትድ አረብ ኤሚሬትስ ከፍተኛ ድጋፍ እየቀረበላት ይገኛል። ይሄ ሱዳንን ማስቆጣቱም ይታወቃል። ደቡብ ሱዳን አብዬ ተብሎ የሚጠራው ግዛት በምርጫ ክልልነት ማካተት ከደፈጣ ተዋጊዎች አርኤስኤፍ ጋር በድብቅ ለአካባቢው ለተዋጊዎቹ ነፃ ወታደራዊ ካምፕ መስጠት በሚሉ ጉዳዮች ላይ እንደዚሁ ከአረብ ኤሚሬትስ ጋር ስለመነጋገራቸው ጥርጣሬዎች ወጥተዋል። የደቡብ ሱዳን 90% ገቢ በሱዳን በኩል የሚያልፈው ነዳጅ ማስተላለፊያ መስመር ላይ የተመሰረተ ቢሆንም ሀገሪቱ በገጠማት የፋይናንስ እጥረት ምክንያት ከተባበሩት አረብ ኤሚሬትስ 13 ቢሊዮን ዶላር የነዳጅ ብድር ሊቀርብላት እንደሆነና ይህም በአካባቢው ያለውን የፖለቲካና የደህንነት ሚዛን ሙሉ በሙሉ ሊለውጠው ይችላል ተብሏል። ደቡብ ሱዳን ከአረብ ኤሚሬትስ 13 ቢሊዮን ዶላር እርዳታ ድጋፍ የምታገኝ ከሆነ አሁን ለገጠማት ቀውስ አርኤስኤፍን ለመደገፍ ወታደራዊ አገልግሎትና ወታደራዊ ድጋፎችን ለማድረግ የበለጠ በጉዳዩ ላይ ቆርጣ ትገፋበታለች ተብሏል። ከዚህ ጋር በተያያዘ የአርኤስኤፍ የዩናይትድ አረብ ኤሚሬት እና በኢትዮጵያ የመከላከያ ደህንነት ሰዎች በኩርሙክና አካባቢ ያለውን የአልቡራንን ጦር ግስጋሴ በተመለከተ ስለመወያየታቸውና የአርኤስኤፍ አካባቢውን መልሶ የሚቆጣጠርበትን ወታደራዊ እቅድ ላይ የተለያዩ ስምሪቶች መሰጠታቸውና ስለሚደረግ የአየር ኃይል ድጋፍ፣ ስለሚደረግ የእግረኛ ድጋፍ እንዲሁም ደግሞ ስልታዊና ወታደራዊ ዘመቻዎች ውይይት ማድረጋቸውን የወጡ መረጃዎች ገልጸዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ